ልምድ ነው። እኔ በእኔ ህይወት ላይ የተለመደ ነገር ነው። አሁን ላይ ተራ ብሎ የተተወ ነገር ነው። ግን ደግሞ ማወቅ ያለባችሁ ነገር ጨው ሲበዛ ይመራል። ጨውም ሲበዛ ይመራል። ማከብራችሁ እኔም ከእናንተ ስር ነው የወጣሁት ብዬ እንጂ እንደማንም ዘገምተኛ እያልኩኝ ጨዋታዬን ተጫውቼ የምሰራውን ጥቅሜን አግኝቼ መውጣት እችላለሁ። እንደ ህፃን ልጅ ሲያሸኝ ደግሞ እንደ ውሪ ሲያሸኝ እንደ ትልቅ ሰው ሲያሸኝ እንደ መካሪ እየሆንኩኝ እናንተ ጋር አልበክትም ነበረ። ግን ደግሞ እኔም ከእናንተ ማን ነው የወጣሁት? ማንም ማንም ጋር ምንም ከኔ ጋር ምንም ግንኙነት የሆነ ጠብ ምንም ሳይኖራችሁ ሄዳችሁ እንደፈለጋችሁ የምትሆኑ ልጆች እንደፈለጋችሁ መሆን ትችላላችሁ። ገባችሁ አይደለ? ባሏን ጎዳው ብላ እንትኗን በእንትን ወጋችሁ የሚባል አባባል አለ። ድሮም እኔ ሰው ጋር ተራገጡ፣ ሰው ጋር ተጣሉ ብዬ አይደለም የምትጣሉት። በራሳችሁ ፍላጎት አተስማሙ ስትሉ፣ አንዱ ከአንደኛው ጋር ስትቃቃሩ፣ አንደኛው የአንደኛውን ፎቶ ሲያወጣ እንጂ እኔ ግምጃ ሂዱና ተጣሉ ብዬ አላውቅም። ከማንም ሰው ጋር የፈለገ ሊቀርባችሁ ይችላሉ። የፈለገ ማለት ነው። የፈለገ ታው ኮሜንት አታጥፉ። ግን ማወቅ ያለባችሁ ነገር ስትራገጡ እንዳያ የነበራችሁት እናንተው ራሳችሁ በራሳችሁ ፍላጎት እንጂ እኔ ግምጃ ተጣሉ ብዬ አይደለም። ከአንድም ሁለት ሶስቴ በየገዝታችሁ እየተልከሰከስኩ ረፉ ስል ነበረ። ለማንም ማንንም አልፈራም። እመቤቴን ኪዳነ ምሕረትን እኔ ሀብትሽ ልጅ ገብርኤልን መረገጥም ብርቄ አይደለም። ማንንም ደግሞ አልሰማም። ሲያከብራችሁ የሆነ ሰው እና ልክ አለ አይደለ? በቃ አንድ ሰው ጠላ ወይም ያን ሰው ከደበረው በቃ እልም ማለት። ለምንድን ነው ሌላ ነገር ውስጥ የምትገቡት? ጭንቅላታችሁ ሌላ ነገር ውስጥ የምታስገቡት? ትናንት ሹሩሩ ባላችሁ ባዘላችሁበት አንቀልባ ዛሬ ላይ እዛው ላይ ሬት የምትገቱት ለምንድን ነው? አይደለም ለእኔ ብቻ ሳይሆን ሰውነታችሁ ህሊናችሁ የሚገዛችሁ ከሆነ በቃን ካላችሁ የራሳችሁ ህይወት ካለ የራሳችሁን ህይወት ኑሩ። የራሳችሁን ህይወት ካልኖራችሁ ደግሞ የሰው ህይወት አትበጥብጡ። እማ አምላክን የምሬ ነው። እኔ በጣም ችግር የለውም። እኔም ይሆናል አይደለም በጣም ቦታ ስለምሰጣችሁ ነው። ታውቃላችሁ፣ በጣም ቦታ በተለይ ደግሞ ክብር የምትሰጡት አይነት ሰው ከቦታው ላይ ወርዶ ስታገኙት ያለው ስሜት እና አንድ ነገር የምነግራችሁ ነገር ዛሬም ትናንትም ከትናንት በፊትም እኔ ግምጃ እርገጡልኝ ብዬ ማንንም ሰው ተረግጣችሁ አታውቁም። በእርግጥ እኔን የሚወደኝ ሰው እንድነካ ስለማይፈልግ ብቻ ይራገጣል። ስለዚህ እርስ በርሳችሁ ተከባበሩ። የምን ጊዜ መኔን ተውኝ፣ እኔን ከዚህ አላውጡኝና እርስ በርሳችሁ ተስማሙ። እርስ በርሳችሁ አንዱ ሁኑ። መጀመሪያ ለራሳችሁ ክብር ሲኖራችሁ ነው ሰው ማክበር የምትጀምሩት ነው የምለው ሁሌም። እኔ ስናገር ግን ልክ እንዳስመሳይ ነው የምታየው። እኔ እንጃ ቅረቡኝም አለለም አድርጉልኝም ልጅም አይደለሁም። የምናገርም ልጅ ማስከፋም ልጅ አይደለሁም። ማወቅ ያለባችሁ ነገር ሰው የሆነ ሰው ከሆነ ቦታ ላይ መራቅ ሚዛኑን ማንሳት ከፈለገ ጭልጥ ነው ማለት ያለበት። የሆነ ሰው አቴንሽን ለመሳብ ብሎ ግዴታ ሌላ ቦታ ላይ ሄዶ የሆነ ነገር ማድረግ የለበትም። ደኔ ሳይሆን ራሳችሁን ነው የምታዘቅጡት፣ ራሳችሁን ነው የምታረክሱት። ምክንያቱም ትናንት ሲያወጡም ሲያስለቅሷችሁም ሲያባሏችሁም የነበሩት እነሱ እንጂ እኔ ግምጃ አይደለሁም። የሰው ልጅ ማለት ህሌና ቢኖራችሁ ኑሮ አሳልፎ የሰጠውን እኔን ሳይሆን አሳልፎ ዙሮ መግቢያው ጭራሮ እኔ ላይ ሆነ እንትናችሁ እና ብቻ ይመቻችሁ። ግን አትንኩኝ፣ አትድረሱብኝ። እኔ አልደርስባችሁም። በቃ የምሬን ነው። መድኃኒዓለምን በቀን የምጽፉት ነገር እኔ ላይ ከመቤቴን እውነቱን ልንገራችሁ፣ የአንድ ሰው ፎሎ አላነሳውም። እነሱ ሂደው የሆነ በቃ አቴንሽን ለመሳብ በሚያደርጉት ነገር ውስጥ እኔ ፎሎ እንኳን አላነሳውባቸውም። ስለዚህ እኔ ብያችሁ ልክ እኔ ተልእኮ እንዳለባችሁ አሁን ገባን ምናምን በቃ ኮሜንታችሁ እና ባይዘወይ ከመሀላችሁ ከሄደው ከእናንተም ውስጥ ነው መነግራችሁ፣ አስረግጬ ነው መነግራችሁ። ከዛሬ ውጭ አልናገርም። መሄድ ከፈለግሽ እንጦሮጦ እስኪ መግባት ትችላለህ። የሚወዱ ልጆች አሉ። በእርግጥ አላውቅም የሰው ልብ እንደኔ ስለሚመስለኝ ነው። እወድሻለሁ ያለኝ ሰው ሁሉ ስለሚወደኝ የሚመስለኝ። ስለዚህ ንጹህ ልብ ያላቸውን ልጆች አታቆሽሹ። መታችሁ መሄድ ከፈለጋችሁ መሄድ ትችላል። ስራ የሚያስከብረኝ ስራ የሚያኖረኝ እንጂ እናንተ ስለተከተላችሁኝ አይደለም የምኖረው።
እሺ እኔ ግምጃ ድሮ እኔ ሳውዲ እያለሁ አዳኞቹን በመሰረትኩ ሰዓት ያኔን ስፍስፍ ብለው ያኔን ድንቅጥቅጥ ብለው እንዲህ ስስት ብለውልኝ ነበረ። ዛሬ ላይ ሁሉም የሆነ አቅጣጫ ሲያገኝ በየስርቻው መግባት ጀመረ። መበታችሁ ነው። እሺ መበታችሁ ነው። ከስማችሁ ስር የኔን ስም አድርጉልኝ ብዬ አይደለም ብያችሁ አይደለም የምታረጉት። በስ አይደለም ከነገርኩት እነግርሻለሁ እስከ ጥግ ድረሱልሽንም ስራዬን እንድሰራ ነው የምፈልገው። በጣም ይሰለቻል እኮ ማሮቼ፣ በጣም ነው የሚሰለቸው። በጣም ነው ቋቅ የሚለው ወላዲትን ደግሞ ራሱን ተፈላጊ ነኝ ብሎ እንደሚያስብ ሰው የሚያስጠላ ሰው የለም። የሚያስጠላ ሰው ገብርኤልን እኔ ተፈላጊ ነኝ ብዬ ካሰብኩኝ በጣም ነው የሚደብረው። እንዴ ነውር ነው፣ ነውር ነው። በጣም ነው የሚያስጠላው። መከባበራችን ነው የሆነ ነገር ሳይሆን መከባበር ይሻላል። ሂዶ በየኮሜንቱ የማይሆን ነገር ከመጻፍ ሰው ጋር ሂዶ የማይሆን ነገር ከመውራት በቃ ኖርማል፣ ጥሩም መጥፎም ጊዜ ያሳልፈናል። በቃ ግልል የራስን ህይወት ልኑር አይደል? የራሳችሁን ህይወት ኑር። ግን ደግሞ የሚንሽን የምደረግበት ስራ አትስብ። በጣም አበዛችሁት። በጣም በጣም ለመቼው ልንገራችሁ፣ ለመቼውም እናንተም ልንገራችሁ። ስሙ እራሳችሁ እንደተፈላጊ አትይው። እሺ ያን ሰው ደግሞ ይበልጥ የሚፈልገው ሰው አለ። እናንተ ራሳችሁ እንደተፈላጊ ስታዩ እኔን ይበልጥ የሚሳሳልኝ ሰው አለ። አሁን ላይ ለእኔ የማላወራቸው ልጆች ለእኔ ክብር አላቸው። እኔን የሚያወሩ ልጆች እና የማላወራቸው ልጆች ልዩነት አላቸው። በስስት የሚያዩኝ እኔን አንድ ቀን እንኳ አውርተውኝ የማያውቁ ልጆች ናቸው። ስለዚህ አትበሽቅጡ። ያጎረስኩትም ነክሶኛል፣ እንኳን አይደለም ያላበላኋችሁ። ስለዚህ መሳደብ ከፍ ነገር አትጻፍ እሺ። እና እዚህ መሀል አትቆሳሰሉ። በቃ እኔ ነኝ አይደለም ማገናኛችሁ። እኔ ስገባ ነው አይደል ላይፍ ላይ የምትገናኙት። ኪያ አሁን ኪያና ብሌን ምን ቀን ተገናኝታችሁ? አንድ ቀን ተገናኝታችሁ አታውቁ። ከምንም በላይ መከባበር ይበልጣል። አንዲቱን አንዲቱ አታውቂያትም። እላፊ ሁሉም የራሱን ፎቶ አይደለም የሚያወጣላችሁ እና የሚያሳያችሁ፣ የተለያየ ሰው ፎቶ ነው። ግማሹ እውነተኛ ፎቶ ቢያወጣ፣ ግማሹ የራሱን ፎቶ ደብቆ የሌላ ሰው ፎቶ ነው የሚያወጣላችሁ። በትክክል እንኳ ተያይታችሁ የማትተዋወቁ ልጆች አትበሻሸቁ። መከባበር ይበልጣል። አዳኞቹ ማለት ደግሞ እምነት፣ ሃይማኖት፣ ዘር፣ ምንጥቅርሴ የሚባል ነገር የለም። አንድ ነን። ሰው የሚወደንም ሊበትነን የሚፈልገው በአንድነታችን ነው። ስለዚህ ሰው ላይ አትድረሱ። ከደረሱባችሁ